ሰላም ለእናንተ ይሁን ውድ ተማሪዎች እንደምንቆያችሁ። ዛሬ ከክፍል 1 ባለፈው ለታ የ2023 በፈረንጆች አቆጣጠር በእኛ 2016 ሞዴል የማትስ ጥያቄ የሰራውላችሁን ሰርችላችኋለሁ። በፓርት 1 ላይ ከ1 እስከ 20 ያሉትን ጥያቄዎች ሰርተን ነበር ያቆምነው። በዛሬው ቪዲዮ ከ21 እስከ 40 ያሉትን ደግሞ እንሰራለን ማለት ነው። ይህንን ቪዲዮ እያንዳንዱን ነገር በደንብ እንድትከታተሉ ጋብዛችኋለሁ። ቪዲዮ ላይክ በማድረግ ጀምሮ በቀጥታ እንለፍ፣ ወደ ጥያቄዎቹ እንሂድ። እሺ እንግዲህ እንዳልኳችሁ እስከ 20 ያሉትን ሰርተናል። በዛሬው ቪዲዮ የምናየው ከ21 ጀምሮ ያለውን ነው። ይሄ የ2023 ሞዴል ነው። ምን ይለናል እንግዲህ 21ኛው ጥያቄ when radical 3/2 times radical 72/12 is simplified it is equal to dash አለን። እንግዲህ ይህንን የስኩዌር ሩት ጥያቄ ነው የሰጠን። ሁለት የተለያዩ ስኩዌር ሩት ጥያቄዎች ናቸው። እንግዲህ በሩሎቹን ከዚህ በፊት አሳይቻችኋለሁ። ሁለት ስኩዌር ሩቶች በሚኖሩበት ሰዓት ላይ ለምሳሌ ራዲካል ኤ ኦር ስኩዌር ሩት ኦፍ ኤ ታይምስ ቢ በሚኖርበት ሰዓት ላይ ይህንን እንደ አንድ መጻፍ እንችላለን ብያችኋለሁ። ኤ ታይምስ ቢ አድርገን መጻፍ እንችላለን። ሲካፈልም ልክ እንደዛው አድርገን መጻፍ እንችላለን ማለት ነው። ስለዚህ በእነዚህ ፎርሙላ ምሳሌነት ይህንን ጥያቄ ስንሰራው ሁልጊዜም እንደዚህ በሚኖርበት ሰዓት ላይ የመጀመሪያው ልናደርግ የምንችለው ማቃለል ከቻልን ውስጥ እያሉ ማቃለል። ምክንያቱም ስናባዛም ከፍ ያለ ቁጥር እንዳይሆንብን ሊቃለል የሚችል ካለ እሱን እናያለን ማለት ነው። እዚህ ጋር ራዲካል 3/2 ነው። ይሄ ወዴትም አይቃለልም። ስለዚህ ይህን እንዳለ እንጽፈዋለን ማለት ነው። ራዲካል 3/2 እንዳለ ይጻፋል። ከዛ በኋላ እዚህ ጋር ያለው ሊካፈል የሚችል ነው አይደል? 72/12። ስለዚህ ይሄ በቀጥታ በምናካፍልበት በሁለት እያደረጋችሁ ማካፈል ትችላላችሁ። ነገር ግን 72 ለ12 ሲካፈል 6 ጊዜ ይደርሳል ማለት ነው። ራዲካል 6 ጊዜ ይሆናል። አሁን ወደዚህ ተቃለለልኝ። ከዚህ በኋላ ማባዛት እችላለሁ፣ ልክ በዚህኛው የአሰራር ሂደት ማለት ነው። እዚህ ጋር ኦቨር 1 እንዳለ አስቡ ዜን። ስለዚህ 3 ታይምስ 6 አደርጋለሁ። ራዲካል 3 ታይምስ 6 ስንት ይሆናል? 18 ኦቨር 2 ታይምስ 1 2 ይሆናል ማለት ነው። ስለዚህ ይሄ ደግሞ በሚቃለልበት ሰዓት ላይ በሁለት 1 ይሆናል፣ በሁለት 9 ይሆናል። ራዲካል 9 ይሆናል ማለት ነው። ስለዚህ ራዲካል 9 ደግሞ 3 ስኩዌር ማለት ነው። ምላሹ ስንት ይሆናል? 3 ይሆናል ማለት ነው። እቺ እንደዚህ አድርገን በቀላሉ መስራት እንችላለን። እንደዚህ አይነት ጥያቄ ሊመጣባችሁ ይችላል። ቁጥሮቹ ማንኛውም ሊሆኑ ይችላል። እናንተ ሊቃለል ወደሚችል ሎወስት ፎርም መቀየር መቻል ነው የመጀመሪያ ማለት ነው። ከዛ በኋላ ማባዛት ከሆነ ማባዛት፣ ማካፈል ከሆነ ማካፈል፣ ከዛ በኋላ ፐርፌክት ስኩዌር ይመጣል፣ ያንን ማውጣት ማለት ነው። ይሄ 21ኛው ጥያቄ ነው። 22ኛው ጥያቄ ምን ይለናል? እሺ ኦኬ which one of the following is not a perfect cube number አለ። ሁልጊዜም ከዚህ በፊትም ብያችኋለሁ ፐርፌክት ኪዩብ እና ፐርፌክት ስኩዌር ብሎ አንድ ጥያቄ ሊመጣ ይችላል። ስለዚህ ከዚህ በፊት ያሉትን ቪዲዮዎች አጫጭር ቪዲዮዎችን እንድታዩ ጋብዣችኋለሁ። ፐርፌክት ስኩዌር እና ፐርፌክት ኪዩብ በቀላሉ እንዴት መስራት እንችላለን የሚለውን። አሁን ግን የተጠየቀው ምንድን ነው? ከሚከተሉ ቁጥሮች ውስጥ ፐርፌክት ኪዩብ ያልሆነው የትኛው ነው ነው። እንግዲህ ፐርፌክት ስኩዌር ሲሆን በቀላሉ ማግኘት እንዴት እንደሚችል በዲጂታል ሩል አሳይቻቸዋለሁ አይደለ? ስለዚህ በፐርፌክት ኪዩብ ላይ እንደዛ አይነት ህግ አለ። ግን ያ ለምሳሌ ፐርፌክት ኪዩብ ነው አይደለም የሚለውን ቁጥር የሆነ ቁጥር ሰጥቶ ፐርፌክት ኪዩብን አይደለም ስንባል የምናገኝበት ሁለት መንገዶች ናቸው። የመጀመሪያው ልንሰራው ይሄ በትሪ ዲያግራም ወይም በምኑን በክፍልፋይ ማስቀመጥ ማለት ነው። በክፍልፋይ ማስቀመጥ። እሺ እሱን እናያለን። በክፍልፋይ ማስቀመጥ ማለት ነው። ለምሳሌ ይሄ አንዱን እንየው መጀመሪያ። ኤ 512 አለ። ፐርፌክት ኪዩብ ነው አይደለም ነው ተብሎ ይጠየቅ ነው አይደለ? ስለዚህ ፐርፌክት ኪዩብ ነው አይደለም የሚለውን ለማወቅ ለምሳሌ ኤን በምን እናስቀምጥ? ይሄ ፋክተር ትሪ የምንለው አለ አይደለ? ፋክቶራይዜሽን ማለት ነው። ስለዚህ 512 በፋክተር ትሪ ሳስቀምጠው እንዴት ይሆናል? 512ን በሁለት ባስኬዶ ስንት ይሆናል? በሁለት 512 በሁለት 256 ይሆናል ማለት ነው። 256 ይሆናል። ይህንንም በሁለት አስኬደዋለሁ ስንት ይሆናል? 256 በሁለት ሲካፈል 128 ይመጣል። ይሄ 128። ይሄም በሁለት ስንት ይሆናል? 64 በሁለት 32 ይሆናል። ይሄም በሁለት 16 በሁለት 8 በሁለት 4 በሁለት 2 ዜን በሁለት 1 ሆነ ማለት ነው።
እንግዲህ ፐርፌክት ኪዩብ ነው አይደለም ነው ጥያቄው አይደለ? ያልሆነውን ነው እኛ የምንፈልገው። ስለዚህ ይሄ 512 ፐርፌክት ኪዩብ ነው አይደለም የሚለውን እዚህ ጋር የተሰጡን ቁጥሮች ምን እናደርጋለን? በሶስት ሶስት ኪዩብ ስለሆነ እንደዚህ እኩል ቦታ ሊከፈልልኝ ከቻለ ፐርፌክት ኪዩብ ነው ማለት ነው። ስለዚህ ይሄ ሁለት 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 አሉ እዚህ ጋር እዚህ ሲባዙ ስንት ይሆናሉ? 8 ማለት ነው። 2 ሲባዛ 2 4 4 ሲባዛ 2 8 ይሄም 8። ስለዚህ 512 ማለት 8 ኪዩብ ማለት ነው። እኩል ይሆናል ይሄ 512 8 ኪዩብ 512 ይመጣል። አንዱ የምንሰራበት መንገድ እንደዚህ እያደረግን መስራት ነው። ቢንም በተመሳሳይ ልክ እንደዚህ መስራት ይችላል። ለምሳሌ ቢ ምንድን ነው ያለኝ 125 ነው አይደለ? 125 ማለት ስንት ማለት ነው? ይሄ በአምስት ነው የሚሄዱ አይደል? በአምስት ስንት ይመጣል? በአምስት 25 ይመጣል። ይህንንም በአምስት ስንት ይመጣል? አምስት ይመጣል። በአምስት አንድ ይሆናል ማለት ነው። ስለዚህ ይኸው እዚህ ጋር 1 2 3 በተመሳሳይ ቁጥር 3 ያደርግን በዚህ ስናስቀምጥ ኪዩብ ሩት ስለሆነ ስንት ይሆናል? ይሄ 5 ኪዩብ ማለት ነው። ስለዚህ ይሄም ፐርፌክት ኪዩብ ናቸው። በተመሳሳይ ስንሰራ ዲም ፐርፌክት ኪዩብ ነው። ያ ማለት ዲ ማለት 7 ኪዩብ ማለት ነው። ይሄም ፐርፌክት ኪዩብ ነው። ስለዚህ ያልሆነው ማን ነው? ይሄ ነው ማለት ነው። ግን ይሄ መንገድ በትክክለኛ ቁጥሩን ለማግኘት የሚጠቅመን መንገድ ነው። ግን ካልሆነ ሌላ አንድ መንገድ አለ። እሱን እናያለን። እሱን ለማየት ችን እናጥፋት። አሁን ይሄ አንደኛው መንገድ ያየንበት ይሄ ነው። ሁለተኛው መንገድ ደግሞ ይሄ በዲጂታል ሳም ብለን የምንለው ነው። ይህንን መንገድ ከዚህ በፊት በስኩዌር ሩት ላይ አሳይቻቸዋለሁ። ፐርፌክት ስኩዌር ነው አይደለም ሲባል ከዚህ በፊት እንዳልነው 2378 የመጨረሻው ቁጥር የአንድ ቤቱ 2378 ከመጣ ፐርፌክት ስኩዌር አይደለም ብለናል። ነገር ግን 2378 ውጭ ያሉት ቁጥሮች ከመጣ ግን ፐርፌክት ስኩዌር ነው ኔሴሰርሊ ማለት ግን አይደለም። በትክክለኛው ፐርፌክት ስኩዌር ነው ብለን ልንል የምንችልበት ብዬ ምን አልኩኝ? የቁጥሮችን ስንደምር 1 4 7 9 ከመጣ ያ ቁጥር ፐርፌክት ስኩዌር ነው ብለን አይተናል። በስኩዌር ሩት ላይ ማለት በኪዩብ ሩት ላይም ልክ በኪዩብ ሩት ላይም ምን አለ? እንደዚሁ አይነት ህግ አለ። ያ ማለት ኪዩብ ሩት ላይ ፐርፌክት ኪዩብ የሆኑ ቁጥሮች ከሆኑ 0 1 8 9 በእነዚህ ያልቃሉ። በደንብ አስተውሉ። እዚህ ጋር ነግራችሁን በእነዚህ ካለቀ ፐርፌክት ስኩዌር ፐርፌክት ኪዩብ ነው አይደለም ለማለት ሊጠቅመን ይችላል ይሄ መንገድ። ያ ማለት የተሰጡንን ቁጥር ወደ አንድ ስንቀይር ምን ማለት ነው? እዚህ ጋር የተሰጠን ለምሳሌ እንዳለ መደመር ማለት ነው። 5 ሲደመር 1 6 6 ሲደመር 2 8 አይደል? 8 1 ሲደመር 2 3 3 ሲደመር 5 8 8 2 ሲደመር 5 7 7 ሲደመር 2 9 3 ሲደመር 4 7 7 ሲደመር 3 10 አይደል? 10 ወደ አንድ ድልጅ ሲቀየር 1። አሁን እዚህ ጋር እነዚህ 8 9 እና 1 መጣልኝ። እዚህ ጋር ምንድን ነው ያልኳችሁ? በ0 በ1 በ8 በ9 ካለቀ ፐርፌክት ስኩዌር የሆኑ ቁጥሮች በዚህ ሊያልቁ ይችላሉ። ፐርፌክት ኪዩብ የሆኑ ቁጥሮች በዚህ ያልቃሉ። ግን ኔሴሰርሊ በዚህ ካለቁ ፐርፌክት ኪዩብ ናቸው ማለት አይደለም። ይሄ ለምንድን ነው የሚጠቅመን ስትሉ፣ ይሄ የሚጠቅመን ፐርፌክት ኪዩብ ያልሆነውን በቀላሉ ለመለየት ይጠቅመናል። ግን እዚህ ጋር ጥያቄው ላይ የተሰጠው ደግሞ በዚህ ሁሉንም ከኤ እስከ ዲ ያሉትን በዚህ እንዲጨርስ አደረገ አይደለ? በ0 ማነው በ1 በ8 በ9 እንዲጨርስ አድርጓል። ስለዚህ በዚህ ጊዜ ላይ የምንከተለው መንገድ የቅድሙን ነው። ይሄ ፋክቶራይዜሽን ሜተድ መጠቀም ነው። የተለየ ቢኖር ለምሳሌ ኪዩብ በፐርፌክት ኪዩብ ከሆነ በ2 አይጨርስም፣ በ3 አይጨርስም፣ በ4 አይጨርስም፣ በ6 በ7 በእነዚህ አይጨርስም ማለት ነው። ስለዚህ የሚጠቅመን የትኛው ነው? ለመለየት ነው፣ ያልሆነውን ለማግኘት ነው። አንዱ ይሄ ነው። ይሄንን መንገድ መጠቀም ትችላላችሁ። ነገር ግን እንደዚህ ከመጣብን ደግሞ የምናደርገው ምንድን ነው? የሁለተኛውን የቅድሙን መንገድ መጠቀም ነው። ይሄ በትሪ ዲያግራም ወይም በፕራይም ፋክቶራይዜሽን ሜተድ ተጠቅመን ማግኘት ነው። ስለዚህ ምላሻችን ሲ ይሆናል ማለት ነው። 252 ፐርፌክት ኪዩብ አይደለም። ኦኬ 23ኛው ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ዘ ኪዩብ ሩት ኦፍ 0.008 አለ። አሁን በኪዩብ ሩት በስኩዌር ሩት ላይ ያሉት ህጎች ለኪዩብ ሩትም ይሆናሉ። ስኩዌር ሩት ላይ ያየናቸው ነገሮች አሉ። ለምሳሌ ይሄኛውን አሁን 4 ቢያደርገው ስኩዌር ሩት ነው አይደለም ስንባል ምን ብለናል? 4 ዲጂቶች ከሆኑ የስ 4 ዲጂቶች ከሆኑ
ስኩዌር ሩት ውስጥ ሲገባ 2 ዲጂት ሆኖ ይወጣሉ ማለት ነው። ከዴሲማል በኋላ 2 ዲጂት ቁጥሮች መኖር ያለበት። ኪዩብ ሩት ላይ ከሆነ ግን እዚህ ጋር አንድ ከነጥብ በኋላ 1 2 3 አይደል? 3 ዲጂቶች ናቸው ያሉት። ስለዚህ ሻውን ቁጥር እናያለን። መጀመሪያ 8 ናት። 8 ሊሰጠኝ የሚችል ቁጥር ማን ነው ስንል 2 ነው አይደለ? 2 ኪዩብ ነው 8 የሚሆነው። ስለዚህ ከ8 በፊት እዚች ጋር ከ8 በፊት ባለ 1 ዲጂት ይሆናል ስላልን ከ8 በፊት ሳይሆን ይሄ ቁጥር ሲወጣ ባለ 1 ዲጂት ይሆናል ብለናል አይደል? ስለዚህ ይሄ ማለት ምን ማለት ነው? 0.2 ኪዩብ ማለት ነው። 0.2 ኪዩብ ነው የሚሆነው ማለት ነው። ይሄ ቁጥር ማለት ወይም ባለ 1 ዲጂት ቁጥርን የስ ባለ 1 ዲጂት ዴሲማል ሆኖ ባለ 1 ዲጂት ከሆነ ያ ማለት ይሄንን ኪዩብ ስናደርገው ባለ 3 ዲጂት ይሆናል። ኪዩብ ስለሆነ ማለት አሁን ይሄን ኪዩብ ባረገው ባለ ስንት ይሆናል? 6 ዲጂት ነው የሚሆነው ማለት ነው። እንደዛ እያለ ይሄዳል። ስለዚህ ምላሻችን ዲ ይሆናል ማለት ነው። እዚህ ላይ ምላሻችን ዲ ይሆናል። ኪዩብ ሩት ይሄ ይሆናል ማለት ነው። ባለ 3 ከሆነ ባለ 1 ከነጥብ በኋላ ባለ 1 ነው የሚሆነው። የስ ባለ 1 ነው የሚሆነው ማለት ነው። 24ኛ which one of the following is equal to cube root of 3/5 አለን። ይሄንን ዳይሬክትሊ ኪዩብ ሩት ማድረግ ነው። ያ ማለት 3 ኪዩብ ኦቨር 5 ኪዩብ ማለት ነው። ስለዚህ 3ን 3 ጊዜ ሳባዛው ስንት ይሆናል? 27 ይሆናል። 5ን 3 ጊዜ ሳባዛው 125 ይሆናል ማለት ነው። ስለዚህ ይሄን የሚቃለል ከሆነ አቃላለሁ። እነዚህ ግን የአንድ ቤቱን ስናይ የሚቃለሉ አሉ፣ የጋራ የላቸው ማለት ነው። ስለዚህ 27 ኦቨር 125 ይሆናል። ኦኬ 25ኛው ደግሞ ምንድን ነው የሚለን? which one of the following is true about a equal to b cube አለ። አሁን ስለዚህ እኩል ማን ነው ትክክል የሆነው የትኛው ነው? a b is the cube of a አለ። b is the cube of a እዚህ ጋር ስናይ አይደለም አይደል? a is the cube of b ነው። እዚህ ጋር a ነው የa እኩል ይሆናል b cube ነው አይደለ? a is the cube of ቢ ነው እንጂ ቢ ኢዝ ዘ ኪዩብ ኦፍ ኤ አይደለም ማለት ነው። አሁን ይህንን አቀማመጥ ሁልጊዜም እንደዚህ በሚሰጠን ሰዓት ላይ ምን ማድረግ እንችላለን? ይህንን አሁን ለቢ ብንቀይረው ማለት ነው እቺን ኪዩብ አጥፍተን ቢ ኢኳል ቱ ለማድረግ ብንፈልግ ምንድነው የምናደርገው? ሁለቱንም ኪዩብ ሩት ውስጥ መክተት ማለት ነው። ይሄ ማለት በሌላ አማርኛ ምን ማለት ነው? ኪዩብ ሩት ኦፍ ኤ ባረገው እኩል ይሆናል ይህንንም ኪዩብ ሩት ውስጥ እንደ መክተት ማለት ነው። ይሄ ኪዩብ ሩት ውስጥ ሲገባ ኪዩብ ሩት ኦፍ ኤ ይሆናል እኩል ይሆናል ዜን እቺ ኪዩብ ሩት ውስጥ ሲገባ እቺ እቺን ኪዩብ ሩት ስለምታጠፋት እኩል ይሆናል ቢ ይሆናል ማለት ነው። አሁን ትክክል የሆነው ነው ያለኝ አይደል? ስለዚህ ከዚህ በኋላ ማየት ነው። ቢ ኢዝ ዘ ኪዩብ ኦፍ ኤ አይደለም። ቢ ላይ ምን ይላል? ቢ ኢዝ ዘ ኪዩብ ሩት ኦፍ ኤ አለ። ቢ ኢዝ ዘ ኪዩብ ሩት ኦፍ ኤ አይደል? እቺ ጋር ኪዩብ ሩት አለች። ስለዚህ ቢ ኢዝ ዘ ኪዩብ ሩት ኦፍ ኤ ይሄ ትክክል ነው አይደል? ቢ ኢዝ ዘ ኪዩብ ሩት ኦፍ ኤ ይሄ ትክክል ነው ማለት። ሲ ትክክል አይደለም። ኤ ኢዝ ዘ ኪዩብ ሩት ኦፍ ቢ ኤ ኢዝ ናት ዘ ኪዩብ ሩት ኦፍ ቢ በት ኤ ኢዝ ዋት ዘ ኪዩብ ኦፍ ቢ ነው እንጂ ዘ ኪዩብ ሩት ኦፍ ቢ አይደለም። ዲ ኦል ይለናል። ትክክለኛው ምላሽ 25ኛው ማን ነው? ቢ ይሆናል ማለት ነው። ቢ ይሆናል። ኦኬ 26ኛው ደግሞ ምን ይለኛል? which one of the following is not true አለ። ትክክል ያልሆነው የትኛው ነው አለ። ትክክል ያልሆነው የትኛው ነው? ስለዚህ ኤ ላይ 27 ኦቨር 64 ማለት ኪዩብ ሩት ኦፍ 27 ኦቨር 64 which is equal to 3 ኦቨር 4 አለ። ይሄ ትክክል ነው? አዎ ትክክል ነው። ለምን 27 ማለት ነው 3 ኪዩብ ማለት ነው አይደል? 64 ማለት ደግሞ 3 ማን 4 ኪዩብ ማለት ነው። ስለዚህ ይሄ ስለሚሆን ይሄ ትክክል ነው። ቢ ላይ 8 ኦቨር 64 which is equal to 1 ኦቨር 2 አለ። ይሄንን በምናረጋግጥ እዚህ ማቃለል እንችላለን አይደል? መጀመሪያ ማቃለል እንችላለን። ካልሆነም ደግሞ ምን እናደርጋለን? ይሄንን ኪዩብ ማድረግ እንችላለን። አሁን 8 ማለት ምን ማለት ነው? 2 ኪዩብ ማለት ነው። ኦቨር 64 ደግሞ ማለት ምን ማለት ነው? 4 ኪዩብ ማለት ነው አይደል? እቺን ኪዩብ ይሄ ኪዩብ ሩቱ ይጠፋና ስንት ይሆናል? 2 4ኛ ይሆናል ማለት ነው። ይሄ ሲቃለል በ2 1 በ2 2 ይሆናል። 1 ኦቨር 2 ይሄም ትክክል ነው። ቢም ትክክል ነው። ኖት ትሩ ነው ያለኝ። የስ ሲ ላይ ደግሞ ኪዩብ ሩት ኦፍ 125 እኩል ይሆናል 5 አለኝ። ይሄ እላይ የሰራነው ጥያቄ ነው። ይሄም ትክክል ነው። ስለዚህ 5ን 3 ጊዜ ሲያባዛው 125 ስለሚሰጠኝ ዲ ላይ ምን አለኝ? አሁን ይሄን ሁሉ መስራት ሳይጠበቅብን ምላሹ ዲ እንደሆነ ማወቅ እንችላለን። ለምን? ኪዩብ ሩት ኦፍ 64 ኢዝ ኢኳልስ ቱ ኔጌቲቭ 4 አለን። አሁን በዚህ ሌቭል በስምንተኛ ክፍል ላይ ኔጌቲቭ ኪዩብ ራዲካል ውስጥ ወይም ኪዩብ ሩት ውስጥ ሲገባ እስካሁን አልተማራችሁም። ስለዚህ ኪዩብ ሩት ኦፍ 64 ኢዝ 4 ነው እንጂ
ኔጌቲቭ 4 ሊሆን አይችልም። ስለዚህ በቀላሉ ይህንን እንደዚህ መለየት ትችላላችሁ ማለት ነው። ኦኬ 27ኛውም ኦኬ ምን ይለናል? ዋት ኢዝ ዘ ቫልዩ ኦፍ ኤክስ ኢን ዘ ኢኩዌሽን ኪዩብ ሩት ኦፍ 4x ፕላስ 3 ዊች ኢኳልስ ቱ 3 ያለ። ይሄ በግሪክ ስኩዌር ሩት ኢኩዌሽን እና ኪዩብ ሩት ኢኩዌሽን አንድ ጥያቄ እንደዚህ ሊመጣ ይችላል። ሁልጊዜም እንደዚህ በሚሰጠን ሰዓት ላይ ሁሌም ማድረግ የሚጠበቅብን እችን ኪዩብ ሩቷን ለማጥፋት ነው እኛ የምንሞክረው ማለት ነው። ስለዚህ ለማጥፋት ምንድን ነው የምናደርገው? ይሄን ሁለቱንም ምን ማድረግ ነው? ኪዩብ ሩት የስ ዘ ፓወር ኦፍ 3 ይህንንም ዘ ፓወር ኦፍ 3 አድርጎ ማድረግ። ያ ማለት ይህንን ዘ ፓወር ኦፍ 3 ባረግ ይሄኛውንም ፓወር ኦፍ 3 ባረግ ምን ይሆናል? እቺ ኪዩብ ይሄን ኪዩብ ሩት ያጠፋልናል ማለት ነው። ስለዚህ እዚህ ጋር ምን ይቀራል? 4x ፕላስ ስንት ይሆናል? 3 እኩል ይሆናል። ይሄ ደግሞ 3 ኪዩብ ማለት ነው። እዚህ ጋር 3 ኪዩብ ይቀርልናል ማለት ነው። አሁን ኪዩብ ሩት አጠፋችልን። ከዚህ በኋላ ኢኩዌሽን ነው ዳይሬክትሊ መስራት ነው። ሶ 4x which is equals to ይሄ ስንት ነው? 3 ኪዩብ ሚንስ 27 አይደል? 27 ይሆናል ማለት ነው። እቺ 3 ወደዛ ስትሄድ ማይነስ 3 ትሆናለች። ዜን 4x which is equals to ከ27 ሲቀነስ 3 24 ይሆናል ማለት ነው። ይሄ በአራት ባቃልል ስንት ይሆናል? ኤክስ እኩል ይሆናል ይሄ በሁለት ስንት 2 አይደል? በሁለት 12 በሁለት 1 በሁለት 6 ይሆናል ማለት ነው። ኤክስ 6 ይሆናል። ስለዚህ እዚች ኤክስ ውስጥ 6 ቢገባ ነው 3 ሆኖ የሚወጣልኝ ማለት ነው። እንዴት? 6 እዚች ጋር ሳረግ 4 ሲባዛ 6 ስንት ነው? 4 ሲባዛ 6 ማለት 24 ነው። 24 ሲደመር 3 27። ስለዚህ 27 ኪዩብ ሩት ሲወጣ ስንት ነው? 3 ሆኖ ይወጣል። እዚህ ምላሼ እቺ ትሆናለች ማለት ነው። እሺ 28ኛው ደግሞ ምን ይለኛል? ዋት ኢዝ ዘ ሌንግዝ ኦፍ ዘ ሳይድ ኦፍ ስኩዌር ሁዝ ኤሪያ ኢዝ 441 ሴንቲሜትር ኪዩብ። እዚህ ጋር ኤሪያ ነው የተሰጠኝ። የምን የስኩዌር ነው፣ የስኩዌር ኤሪያ ነው የተሰጠኝ ማለት ነው። ሁልጊዜም ስኩዌር ስንል አራቱም ጎኖች እኩል የሆኑ ናቸው አደለ? ስኩዌር ማለት አራቱም ጎኖች እኩል የሆኑ ናቸው። ስለዚህ ሁሉም ሳይድ ነው የሚኖረው ማለት ነው። የስ እዚህ ጋም ሳይድ ነው፣ ሳይድ ነው። አራቱም ጎኖች እኩል ስለሆኑ ማለት ነው። ስለዚህ የዚህን የስኩዌርን ኤሪያ ፈልጉ፣ ስፋቱን ፈልጉ ስንባል የዚህ ኤሪያ ማለት ምን ማለት ነው? ሌንግስ ታይምስ ዊድስ ነው አይደለ? ሳይድ ታይምስ ሳይድ ማለት ነው። ስለዚህ ሳይድ ስኩዌር ይሆናል ማለት ነው። የተሰጠኝ ምንድን ነው? ኤሪያ ነው የተሰጠኝ። እቺ ኤሪያ ናት የተሰጠችኝ። የተጠየቅኩት ሳይዱን ነው። ሌንግዝ ኦፍ ሳይድ እቺን ሳይድ ነው የተጠየቅኩት። ስለዚህ ኤሪያ ስንት ነው? 441 እኩል ይሆናል ኤስ ስኩዌር ማለት ነው። እኔ የምፈልገው ኤስን ነው። ስለዚህ ምን አደርጋለሁ? እንደዚህ በሚመጥበት ሰዓት ላይ የተማራችሁትን ኮንሰፕት ማስታወስ ነው። ስኩዌር ሩት ነው የምንጠቀመው ማለት ነው። ይህንንም ስኩዌር ሩት ስከት፣ ይህንንም ስኩዌር ሩት ስከት፣ እዚች ጋር ምን ትሆናለች? ኤስ ብቻ ትቀርልኛለች ማለት ነው። ስለዚህ 441 ከስኩዌር ሩት ሲወጣ 21 ይሆናል ማለት ነው። ስለዚህ ሳይዱ 21 ይሆናል። ይሄ ኤ ይሆናል ማለት ነው። 28ኛው ኤ ይሆናል። 29ኛው ኢፍ ዘ ቮሊዩም ኦፍ ኪዩብ ኢዝ 216 ሴንቲሜትር ኪዩብ ዜን ዋት ኢዝ ዘ ሌንግዝ ኦፍ ዘ ኤጅ ኦፍ ኪዩብ። ስለዚህ ይሄም በተመሳሳይ ይሄ ለስኩዌር ነበር የሰጠኝ፣ እዚህ ጋር ኪዩብ ነው የሰጠኝ፣ ቮሊዩም ነው የተጠየቅኩት። ስለዚህ ይሄንን ደግሞ የምሰራው ምንድነው? በኪዩብ ሩት ማለት ነው። ስለዚህ ቮሊዩሙ እኩል ይሆናል የተሰጠኝ ምንድን ነው? እዚህ ጋር ሌንግዝ ኦፍ ኪዩብ ኤል ኪዩብ አይደል? ኤል ኪዩብ ማለት ነው ለኪዩብ። ስለዚህ የተሰጠኝ ቫሊዎችን መክተት ነው። ዘ ቮሊዩም ኦፍ ኪዩብ ኢዝ 216 አለኝ። ቪ 216 ናት፣ እኩል ይሆናል ኤል ኪዩብ። ስለዚህ ይሄንንም ኪዩብ ሩት ውስጥ መክተት ነው፣ እዚህ ጋም ኪዩብ ሩት ውስጥ መክተት ነው። ስለዚህ ኤል ስንት ይሆናል ማለት ነው? ኤል እኩል ይሆናል ይህ የ6 ይሆናል፣ 6 ይሆናል ማለት ነው። 29ኛው ኤ ይሆናል ማለት ነው። 29ኛው ኤ ይሆናል። እዚህ አይነት ጥያቄዎች አፕሊኬሽን ኦፍ ስኩዌር ሩት ኤንድ ኪዩብ ሩት የሚለው የመጨረሻው ኮንሰፕት ማነው የቻፕተር 3 የመጨረሻው ላይ ያለ ሀሳብ ነው። ስለዚህ እነሱ የሚሆን ብዙ ጊዜ ፈተና ላይ በቃ ቮሊዩም ሲባል በኪዩብ ሩት ነው የምትሰሩት፣ ኤሪያ ተብሎ ሲሰጣችሁ ደግሞ በስኩዌር ሩት ነው የምትሰሩት ማለት ነው። ይሄ የስኩዌር ሩትና ኪዩብ ሩት አፕሊኬሽን ነው። ኦኬ 29ኛውን ሰራን። 30ኛው ምን ይለናል? ኢፍ ፖይንት ኤክስ ዋይ ኢዝ ላይስ ኢን ፎርዝ ኳድራንት አራተኛው ኳድራንት ላይ ከሆነ which one of the following is true about the coordinate of x and y
እንግዲህ ይህንም ማስታወስ ነው። በአራቱ ኳድራንቶች ላይ ምንድን ነው ያለው ብለናል። ይህንም በደንብ አሳይቻቸዋለሁ ከዚህ በፊት በነበረው ቪዲዮ ላይ። እዚህ ይሄ ኳድራንት ዋን ይባላል። ኳድራንት ዋን ላይ ሁለቱም ኤክስም ዋይም ፖዚቲቭ ናቸው። ኤክስም ወይም ፖዚቲቭ ነው ማለት ደግሞ ማለት ነው ኤክስ ግሬተር ዛን ዜሮ ዋይም ግሬተር ዛን ዜሮ ነው ማለት ነው። እሺ እዚህ ጋር ደግሞ እቺ ዋይ አክሲሷ ፖዚቲቭ ናት አይደለ? ስለዚህ እቺ ደግሞ ወደዚህ ስንሄድ ደግሞ ኤክስ አክሲስ ኔጌቲቭ ናት። ስለዚህ ኤክስ ኢዝ ዋት ሌስ ዛን ዜሮ፣ ዋይ ደግሞ ምንድን ነው ግሬተር ዛን ዜሮ ነው። ሰከንድ ኳድራንት ላይ ማለት ነው። ሰርድ ኳድራንት ላይ ኤክስም ኔጌቲቭ ነው፣ ዋይም ወደ ታች ስለሆነ ኔጌቲቭ ነው። ስለዚህ ቦዝ ኤክስ ኤንድ ዋይ ሌስ ዛን ዜሮ ነው፣ ዋይ ሌስ ዛን ዜሮ። ፎርዝ ኳድራንት ላይ ደግሞ እችኛዋ ዋይ አክሲስ ኔጌቲቭ ናት፣ ኤክስ አክሲስ ፖዚቲቭ ናት። ስለዚህ ኤክስ ኢዝ ግሬተር ዛን ዜሮ ኤንድ ዋይ ኢዝ ሌስ ዛን ዜሮ። አሁን ይህን ከያዝን ጥያቄው ምንድን ነው ያለኝ በአራተኛው ኳድራንት ላይ ነው ይሄ ፖይንት ያረፈው አለ። አራተኛው ኳድራንት ላይ ነው። ስለዚህ አራተኛው ኳድራንት ላይ ካረፈ ስለ ኤክስ እና ዋይ ትክክለኛ የሆነው የትኛው ነው አለ። ስለዚህ ኤክስ ይበልጣል ከዜሮ፣ ዋይ ደግሞ ያንሳል ከዜሮ። ኤክስ ግሬተር ዛን ዜሮ ኤንድ ዋይ ግሬተር ዛን ዜሮ ነው። ቢ ላይ ኤክስ ግሬተር ዛን ዜሮ ኤንድ ዋይ ሌስ ዛን ዜሮ፣ ዋይ ሌስ ዛን ዜሮ። ሶ ዘ አንሰር ኢዝ ቢ ይሆናል ማለት ነው። ምላሻችን ቢ ይሆናል። ይሄ ቀላል ኮንሰፕት ነው። እችን መያዝ ግን ግድ ይላችኋል። 32ኛው ማን ነው 31ኛው which of the following is not true about the graph of line y is equals to mx m is an element of rational number አለን። እንግዲህ እውነት የሆነው የትኛው ነው ነው እውነት ያልሆነው የትኛው ነው? ኖት ትሩ ነው ያለን። ኦኬ y is equals to mx ብሎኛል። m is an element of rational number። ይሄን አሁን ስለዚህ ግራፍ አራት የግራፍ አይነቶችን አሳይቻችኋለሁ። ቨርቲካል ላይን፣ ሆሪዞንታል ላይን፣ y is equals to mx and y is equals to mx plus b የሚለውን። ስለዚህ እቺ ሶስተኛዋ ናት። ሁልጊዜም እንደዚህ ከሆነ ወይም y ኢንተርሴፕት ከሌለው ፕላስ b ኦር ፕላስ c ማንኛውም y ኢንተርሴፕት ከሌለው ይሄ ግራፍ ሁልጊዜ የሚያልፈው በኦሪጅን ላይ ነው ብያችኋለሁ። ሁልጊዜ y is equals to mx ግራፍ ኦሪጅን ላይ ነው የሚያልፈው ማለት ነው። ይሄ አንደኛ እውነት ነው። እውነት ያልሆነ ስላለኝ ይሄ እውነት ነው ማለት ነው። ይሄ እውነት ነው። ሁልጊዜም በምን ላይ ያልፋል? በኦሪጅን ላይ ያልፋል ማለት ነው። እንግዲህ በኦሪጅን ላይ ሲያልፍ ስንትና ስንት ኳድራንት ላይ ነው ቆርጦ የሚያልፈው? 1 እና 3 ላይ ነው። የስ ልክ እንደዚህ ቢሆን ኦሪጅን ላይ ያልፋል ማለት ወይ እንደዚህ ያልፋል ወይም እንደዚህ ነው የሚያልፈው ማለት ነው የዚህ ግራፍ። ስለዚህ እንደዚህ በ1 እና በ3 ላይ ወይም በ2 እና በ4 ላይ የሚያልፈው እንዴት ነው? በምንድን ነው የምንወስነው ስንል ምናየው ምንዋን ነው? እቺ ኤም ናት። ስሎፕ ኤም ሁልጊዜም ኤም ፖዚቲቭ ከሆነች ወይም ኤም ግሬተር ዛን ዜሮ ከሆነ ያ ማለት ለምሳሌ y is equals to 2x or 3x ማንኛውም 1/2x ሳምቲንግ ቢ ይኖረን እቺ ስሎፓ ፖዚቲቭ ከሆነች ሁልጊዜ ግራፉ ቤት ያልፋል በ1 ላይና በ3 ላይ ያልፋል ማለት ነው። if m is greater than 0 ዜን ግራፉ በአንደኛውና በሶስተኛው ኳድራንት ላይ ያልፋል ማለት ነው። if m is less than 0 ከሆነ ኔጌቲቭ ከሆነ ማለት ነው። ለምሳሌ y is equals to -3x ቢኖረን እቺ ኔጌቲቭ ስሎፓ ኔጌቲቭ ስለሆነች ግራፉ ቤት በኩል ያልፋል በሰከንድ ኤንድ በፎርዝ ኳድራንት ላይ ያልፋል ማለት ነው። ማን? ስሎፓ ኔጌቲቭ ከሆነች ማለት ነው። ስለዚህ አሁን ይህንን ይዘን ማየት ነው። ሶ ቢ ላይ ምን አለን? ዘ ላይን ተች ኳድራንት 1 ኤንድ 2 አለን። 1 እና 2ን ይነካል አለ። 1 እና 2 ሊነካ የሚችለው እንዴት ነው? እንደዚህ ሲሆን ነው አይደለ? እንደዚህ በሚቆርጥበት ሰዓት ነው 1 እና 2 ሊነካ የሚችለው። እሺ ሲ ላይ ደግሞ ምን አለኝ? ዘ ላይን ተች ኳድራንት 1 ኤንድ 3 ኢፍ ዘ ስሎፕ ኢዝ ፖዚቲቭ። ይሄ ትክክል ነው። ኢፍ ዘ ስሎፕ ኢዝ ፖዚቲቭ ላይኑ ምን ይሆናል? በ1 እና በ3 ላይ ያልፋል ማለት ነው። ይሄ ትክክል ነው። አራተኛው ዲ ላይ ዘ ላይን ተች ኳድራንት 2 ኤንድ 4 ኢፍ ኤም ኢዝ ሌስ ዛን 0 አለ። ስለዚህ ይሄም ትክክል ነው። ትክክል ያልሆነው ማን ነው? ይሄ አንድ ቢ ነው ማለት ነው። ዘ ላይን ተች ኳድራንት 1 ኤንድ 2 ላይ የሚያልፈው ምንድን ነው? ሆሪዞንታል ላይን ሲሆን ነው። እንደዚህ ሆሪዞንታል ላይን ሲሆን ማለት ነው። ሆሪዞንታል ሲሆን 1 ኤንድ ላይ 2 ላይ ያልፋል ማለት ነው። ዋይም ዋይ ኢዝ ኢኳልስ ቱ ሳምቲንግ ሲኖረን ቢ ሲሆን ማለት ነች። ዋይ ኢዝ ኢኳልስ 4 1 ኢዝ ኢኳልስ ቱ 2 ሳምቲንግ ቢባል ያ ሆሪዞንታል ላይን ነው። 1 እና 2ን ሊነካ ይችል ነበር ነው። እሺ 32ኛው which one of the following equation of the line is horizontal line equation አለ። ልክ እንደዚህ የሚሰጠን ሆሪዞንታል ላይን ኢኩዌሽን ከሚከተሉት የትኛው ነው አለ። ሆሪዞንታል ላይን ማለት ምንድን ነው? እንግዲህ ከዚህ በፊት በሰራሁላችሁ ቪዲዮ ላይ
ቨርቲካል ላይን ከተባለ ኤክስ ነው የሚሰጠን ማለት ነው። ኤክስ እኩል ይሆናል ኤ ተብሎ ሲሰጠን ቨርቲካል ላይን ነው። ኤክስ እኩል ይሆናል ኤ፣ ያ ማለት ኤክስ እኩል ይሆናል 5 ሊሆን ይችላል። ኤክስ እኩል ይሆናል 1/2 ሊሆን ይችላል። ኤክስ እኩል ይሆናል ኔጌቲቭ የስ ኤክስ እኩል ይሆናል ኔጌቲቭ 3 ሊሆን ይችላል። ይሄ ምንድነው? ይሄ እንደዚህ አይነት ሲሰጠን ቨርቲካል ላይን ነው የምንለው ማለት ነው። ሁልጊዜም ኤክስ አክሲስ ሲሆን የተሰጠን ግራፉ ለዋይ አክሲስ ፓራል ነው የሚሆነው ብለናል። ለራሱ ለኤክስ አክሲስ ደግሞ ፐርፔንዲኩላር ይሆናል ብለናል። ሁለተኛው ግራፍ ደግሞ ሆሪዞንታል ላይን የሚሆነው ዋይ ኢዝ ኢኳልስ ቱ ቢ ሲሰጠን ነው። ዋይ ኢዝ ኢኳልስ ቱ ቢ ከሆነ ሆሪዞንታል ላይን ነው። ሆሪዞንታል ላይን ነው ስንል አሁን ዋይ ነው ይሰጠኝ አይደል? ዋይ 6 የተባለው 6 አሁን ለምሳሌ ዋይ እኩል ይሆናል 4 ቢባል ስለዚህ እቺን 4 የት ነው የምናስቀምጠው? ፖዚቲቭ አይደለች? ስለዚህ ከኦሪጂኗ ወደ ላይ ለዋይ አክሲስ ፖዚቲቭ አይደል? 4 እዚች ጋር ብትሆን ግራፉ እንዴት አለፈ? እንደዚህ ቆርጧል ማለት ነው። እንደዚህ ነው የሚቆርጠው። ኤክስ ምንም ቢሆን ማለት ኤክስ ዋቴቨር የኤክስ ቫሊዩ ቢሆን ዋይ 4 ነው። ስለዚህ እንደዚህ ነው የሚሆነው ማለት ነው። ያ ማለት ኢፍ ዋይ ኢዝ ኢኳልስ ቱ ቢ ግራፍ ከሆነ ሆሪዞንታል ላይን ከተሰጠኝ ግራፋችን ከኤክስ አክሲስ ጋር ፓራልን ነው፣ ለራሱ ለዋይ አክሲስ ደግሞ ፐርፔንዲኩላር ነው ማለት ነው። ለዋይ አክሲስ ፐርፔንዲኩላር ነው። አሁን የተጠየቁት ከዚህ ውስጥ ሆሪዞንታል ላይን ግራፍ የሚሰጠኝ የትኛው ነው የተባልኩት። ኤ ላይ ምን አለኝ? ዋይ ኢዝ ኢኳልስ ቱ -3x + 2። ይሄ ግራፍ ማለት የምንድን ነው? ዋይ እኩል ይሆናል ኤምኤክስ ፕላስ ቢ ማለት ነው። ኤምኤክስ ፕላስ ቢ ነው። ይሄ ምን ላይ አያልፍም? ሆሪዞንታልም ቨርቲካልም አይደለም አይደለ? ስለዚህ ሆሪዞንታልና ቨርቲካል አይደለም። ይሄ ዋይ ኢንተርሴፕት አለው። ዋይ ኢንተርሴፕትን ቆርጦ ነው የሚያልፈው። እዚች ጋር -3 ስሎፓ ኔጌቲቭ ስለሆነች ቤት በኩል ያልፋል በ2 እና በ4። ዋይ ደግሞ ፖዚቲቭ ስለሆነች +2 ማለት እንዲህ ልክ ግራፉ እንደዚህ ነበር የሚያልፈው ማለት ነው። እንዲቆርጡ ነው የሚያልፈው። ይሄ ሐሰት ነው። ቢ ላይ ደግሞ ዋይ ኢዝ ኢኳልስ ቱ 3x አለ። ይሄ ግራፍ ደግሞ የማን ነው? ዋይ ኢዝ ኢኳልስ ቱ ኤምኤክስ ብለን ያልነው የቅድሙ ማለት ነው። ዋይ ኢዝ ኢኳልስ ቱ ኤምኤክስ ግራፍ ነው ይሄ። ይሄም ደግሞ በኦሪጂን ላይ ነው እንጂ የሚያልፈው በምን ላይ አያልፍም? ሆሪዞንታል ላይን አይደለም። ሲ ላይ ምን አለኝ? 2y + 4 ኢኳልስ ቱ 6 አለ። አሁን ዲ እንደማይሆን አውቀናል አይደለ? ይሄ የማግራፍ ነው። ይሄ ማለት የቨርቲካል ላይን ነው። ሆሪዞንታል ነው የተጠየቁት። ኤክስ ከሆነ ቨርቲካል ነው። ስለዚህ ዋይ ነው። ይሄ እቺን 4 ወደዚህ ስወስዳት ምን ይሆናል? 2y እኩል ይሆናል እቺ 6 አለችኝ ወደዛች ስትመጣ -4 ትሆናለች። 2y እኩል ይሆናል 2 ይሆናል። ዋይ ስንት ሆነ? 1 ሆነ ማለት ነው። ስለዚህ ዋይ ኢዝ ኢኳልስ ቱ ኤ ወይም ዋይ ኢዝ ኢኳልስ ቱ ቢ ፎርም ተቀመጠልኝ። ስለዚህ ይሄ ሆሪዞንታል ላይን ነው ማለት ነው። ስለዚህ አንሰራችን ሲ ይሆናል። ቨርቲካል ላይን ቢለን ኖሮ ደግሞ ምላሻችን ዲ ይሆን ነበር። በኦሪጂን ላይ የሚያልፈው የትኛው ነው ቢለን ኖሮ ምላሻችን ሲ ማን ነው? ቢ ይሆን ነበር ማለት ነው። ይሄ የዋይ ኢዝ ኢኳልስ ቱ ኤምኤክስ ፕላስ ቢ ግራፍ ነው ማለት ነው። 33ኛም which one of the following is not true about the equation y is equals to -2x -3 ያለን። አሁን ደግሞ እዚህ ጋር ምን አለን? -2x -3 እቺ ማለት y እኩል ይሆናል -mx -b ማለት ናት አይደለ? ስለዚህ ስሎፑም ኔጌቲቭ ዋይ ኢንተርሰፕትም ኔጌቲቭ ሆነ ማለት ነው እዚህ ጋር። ስለዚህ ምንድን ነው የሚነግረን? ስሎፕ ኔጌቲቭ መሆኑና ዋይ ኢንተርሴፕት ኔጌቲቭ መሆን ምንድን ነው የሚያሳየን ስንል ሉክ ስሎፕ ኔጌቲቭ ነው ማለት ያ ግራፍ በሁለተኛና በአራተኛ ኳድራንት ላይ ይቆርጠዋል የሚለውን ይነግረኛል። እቺ ኔጌቲቭ ቢ ዋይ ኢንተርሰፕት ነው የምንላት። ለምሳሌ ዋይ ኢንተርሰፕታችን ከዚህ ግራፍ ማን ነው? -3 ነው ዋይ ኢንተርሰፕት። እያንዳንዱን ኤ ላይ ምን አለ? ኖት ትሩ ነው አይደል ያለው። ኤ ላይ ኤ ዋይ ኢንተርሰፕት ኢዝ -3 ያለ -3 ናት። እቺ ልክ ነው። እቺ ዋይ ኢንተርሰፕት ትባላለች። ስለዚህ ይሄ ትሩ ነው። ቢ ላይ the graph is passes through the origin አለ። ግራፉ ኦሪጂን ላይ ያልፋል አለ። ሁልጊዜም ግራፍ ኦሪጂን ላይ የሚያልፈው ዋይ ኢንተርሴፕት መኖር የለበትም ሳይኖር ነው ማለት ነው። ዋይ ኢዝ ኢኳልስ ቱ ኤክስ ብቻ ቢሆን ኖሮ ኦሪጂን ላይ ያልፍ ነበር። ይሄ ግን ኦሪጂን ላይ አያልፍም። ስለዚህ ይሄ ቢ ሐሰት ነው ማለት ነው። ሲንስቲ ነው ዘ ስሎፕ ኢዝ -2 የስ ዘ ስሎፕ ኢዝ -2 ቺ -2 ስሎፕ ነው። ኦኬ ዘ ግራፍ ኦፍ ላይን ተች ኳድራንት 2 and 4 የስ ግራፉ በሁለተኛና በአራተኛ ኳድራንት ላይ ያልፋል። ለምን? ስሎፑ ኔጌቲቭ ስለሆነች ማለት ነው። ስንትን ከኦሪጂን በስንት ርቀት ላይ ነው የሚገኘው? በዚች በኔጌቲቭ ቢ። ያ ማለት -3። ለምሳሌ -3 ማለት ለዋይ ኢንተርሰፕት ብለን የለ ዋይ ኢንተርሰፕት -3 የምትሆነው እዚች አካባቢ ብትሆን ግራፋችን እንዴት ነው ያልፈው? እንደዚህ -3 ነክቶ ነው በሁለተኛና በአራተኛ ኳድራንት ስለሚያልፈው ማለት +3 ቢሆን ኖሮ እንደዚህ ነው የሚያልፈው። አያችሁ ከኦሪጂን እላይ በኩል ነው ቆርጦት የሚያልፈው ማለት ነው።
ከኦሪጅን በላይ በኩል። ኔጌቲቭ ከሆነ ደግሞ ከኦሪጅን ስንት እርምጃ ሄዱ ነው? 3 እርምጃ ወደ ታች ሄዶ ነው የሚቆርጠው ማለት ነው። ይህንን ነው የሚያሳየን። እዚህ ምላሻችን ቢ ይሆናል ማለት ነው። 34ኛው ምን አለን? ኢፍ ፖይንት ፒ 3 2 is lies in the equation of the line ax plus 2y which equals to 10 then what is the value of a አለን። እንግዲህ ይሄን ኢኩዌሽን ሰጥቶናል። ይሄን ኢኩዌሽን ሰጠንና ከዛ በኋላ ምን አለን? ይሄ ፖይንት እዚህ ጋር የተሰጠን ፖይንቶች አሉ። ይሄ ፖይንት በዚህ ኢኩዌሽን ላይ ካለፈ የስ ዜን ዋት ኢዝ ዘ ቫልዩ ኦፍ ኤ። እቺ ኤ ስንት ትሆናለች? እዚህ ጋር ምንም ሌላ ነገር የምናደርገው ነገር የለም። ይሄ ማለት የኤክስ ኮኦርዲኔት ነው። ይሄ ዋይ ኮኦርዲኔት ነው። ስለዚህ የኤክስ ቦታ ላይ 3 እንከታለሁ፣ ዋይ ቦታ ላይ 2 እንከታለሁ ማለት ነው። ስለዚህ ኤ ታይምስ ኤክስ ስንት ናት? 3። ስለዚህ እዚች ጋር ምን ይሆናል? 3 ኤ ይሆናል ማለት ነው። 3 ኤ 3ን እዚች ጋር ስከት 3 ኤ ሆነ። ፕላስ 2 ታይምስ ዋይ፣ ዋይ ስንት ነው? 2። 2 ታይምስ 2 4 which is equals to ስንት አለኝ? 10 አለኝ። በቃ ኤን ነው የምፈልገው። ስለዚህ 3 ኤ እኩል ይሆናል 10 ማይነስ 4 ዜን 3 ኤ which equals to 6 ይሆናል። ዜን ኤ ስንት ይሆናል? በ3 በሳጣፋው ኤ 2 ይሆናል ማለት ነው። ስለዚህ እዚች ጋር 2 ቢገባ ነው የስ ኤክስ እና ዋይን ቫሊዩ ውስጥ ብከት 10 ይመጣል። 10 ኢኳል ቱ 10 ይሆናል። ስለዚህ ይሄ ኤ ይሆናል ማለት ነው። 35ኛው which one of the following equation is not equivalent to 10x minus 6 እኩል ይሆናል 5x plus 4። ከዚህኛው ኢኩዌሽን ጋር ኢኩዊቫለንት ያልሆነው ነው ያለኝ፣ ያልሆነው። ስለዚህ እንደዚህ አይነት ጥያቄዎችን ለመስራት መጀመሪያ የተሰጠኝ ኢኩዌሽን የኤክስ ቫሊዩን መፈለግ ማለት ነው። ስለዚህ ይህንን ለመስራት ላይክ ተርምን ኮሌክት ማድረግ ነው። 10x እዚህ ጋር 5x አለ። ስለዚህ 10x ይችን ወደዚህ ሳመጣ 5x 10x ሲቀነስ 5x አይደል? 10x ማይነስ 5x እኩል ይሆናል እዚች ጋር 4 አለች አይደል? እችኛዋ ኔጌቲቭ 6 ወደዛ ስትሄድ ፖዚቲቭ 6 ሆናለች ማለት ነው። ስለዚህ 10x ማይነስ 5x 5x which equals to ስንት ሆነ? 10 ሆነ ማለት ነው። 5x እኩል ይሆናል 10። አሁን ኤክስን ፈልጉ ብንባል ኤክስ 2 ይሆናል ማለት ነው። ስለዚህ ኤክስ 2 የሚሰጠኝ ከዚህ ውስጥ የትኛው ነው የሚለውን አያለሁ። 35ኛው ላይ እየሰራ ያለው። ስለዚህ ኤ ምን አለኝ? 5x እኩል ይሆናል 10 5x እኩል ይሆናል 10። ይሄ ኤክስን በፈልግ ኦቨር 5 ሳደርግ ይሄ 2 ይመጣል። ይሄ ትክክል ነው። ኖት ስላለኝ ይሄን አይደለም ምላሼ። 10x እኩል ይሆናል 20 ያለኝ ኦቨር 10 ባረግ ይሄም 2 ይመጣል። ይሄም ልክ ነው። ኦኬ 8x ማይነስ 2 which equals to 40 ያለኝ። ስለዚህ ይሄንን ሪአሬንጅ ላድርገው። ስለዚህ 8x ስንት አለኝ? እቺ ማይነስ 2 ወደዚህ ስትመጣ ማለት ነው። ስለዚህ እኩል ይሆናል 14 ሲደመር 2 እኩል ይሆናል ይሄ ስንት ነው? 16። 8x እኩል ይሆናል 16 8x እኩል ይሆናል 16 ኤክስ 2 ይሆናል ማለት ነው። ኦቨር 8 ኦቨር ሲ ይሄም ኤክስ 2 ነው። ስለዚህ 2 ነው። ከኤ እስከ ሲ ምላሼ ዲ ይሆናል ማለት ነው። ስንት ነው ይሄ የሚሆነው? 6x እኩል ይሆናል 10 ስለሚሆን ይሄ ትክክል አይደለም ማለት ነው። ቀጥሎ ደግሞ የምናየው ጥያቄ ቁጥር 36 ምን ይላል? the solution set of the equation 3 into 2x plus 1 minus 2 into x minus 2 which equals to 11 አለን። ይሄ የዚህን የሶሉሽን ሴት ፈልጉ ነው፣ የኤክስን ቫልዩ ፈልጉ ማለት ነው። ስለዚህ ይህን ለመስራት ምን እናርግ? ያንዳንዱን እዚህ ጋር ያሉን ተንትነን ማስቀመጥ ማለት ነው። 3 times 2x is 6x እዚህ ጋር እንስራት 6x then 3 times 1 is 3 ፖዚቲቭ ስለሆነች ፕላስ 3 then ማይነስ ኦኬ ማይነስ 2 times x is 2x ኦኬ እዚህም ኔጌቲቭ ስላለ ማይነስ 2 times ማይነስ 2 ፕላስ 4 which is equals to 11 ሆነ ማለት ነው። ስለዚህ ይህን ሪአሬንጅ ማድረግ ላይክ ተርሞቹ መሰብሰብ 6x minus 2x is 4x 6x minus 2x 4x ይሆናል። ዜን ፕላስ 3 ሲደመር 4 7 ይሄ ፕላስ 7 እኩል ይሆናል 11 ሆነ 11። ስለዚህ ይህን ኮንስታንት ቁጥሩን ወደዛ መውሰድ ማለት። ስለዚህ 4x which is equals to 11 minus 7 4x which is equals to 4 ሆነ ማለት ነው። ኤክስ ስንት ሆነ? 1 ሆነ። ይሄ ቀላል ጥያቄ ነው። እሺ ሲ 37 which of the following inequality is not equivalent to 6x plus 2 less than negative 10? እዚህ ጋር ላይ ቅድም ኢኩዌሽን ነበር የሰጠን፣ እዚህ ጋር ደግሞ ኢኒኳሊቲ የሰጠን። ኢኩዊቫለንት ያልሆነ የትኛው ነው ያለው። ስለዚህ መጀመሪያ ይሄ ምንድን ነው የሚለውን እናስቀምጠው። ስለዚህ 6x plus 2 less than negative 10 ስለዚህ ስንት ይሆናል? 6x እቺ 2 ወደዛ ስትሄድ ኔጌቲቭ ትሆናለች። ሌስ ዛን
ኔጌቲቭ 10 ማይነስ 2 ዜን 6x ሌስ ዛን ማይነስ 12 ሆነ ማለት ነው። ይህን ወደ ኤክስ ስንቀይረው ኤክስ ሌስ ዛን ኦቨር 6 ስናደረግ ስንት ይሆናል? ማይነስ 2 ትሆናለች ማለት ነው። ስለዚህ ኤክስ ሌስ ዛን ኔጌቲቭ 2 ሶሉሽን ሴቱ የዚሁ ኤክስ ሌስ ዛን ኔጌቲቭ 2 ነው። አሁን ይህንን ስንሰራ እንደዚህ የማይመጣው የትኛው ነው ነው? ኤ ላይ ምን አለን? 6x ሌስ ዛን ኔጌቲቭ 8 አለ። ይኸው እዚህ ጋር 6x ሌስ ዛን ኔጌቲቭ 8 ነው። እዚህ ጋር ምንድን ነው? 6x ሌስ ዛን ኔጌቲቭ 12 ነው ያለን። ስለዚህ የትኛው ነው ትክክል ነው? ኦኬ ይሄን ስንሰራ ምን ይሆናል? ኦቨር 6 ባረግ ይሄ 4/3 ነው የሚመጣው ማለት በሁለት ባካፍል አይደል? 4/3 አይመጣም። እዚህ ኤክስ ይሄ አይመጣም። ቢ ላይ 6x ሌስ ዛን ኔጌቲቭ 12 አለ። የስ 6x ሌስ ዛን ኔጌቲቭ 12 ይሄ ትክክል ነው። 5x ሌስ ዛን ኔጌቲቭ 10 ይሄም 2 ነው የሚመጣው። ኤክስ ሌስ ዛን 2 ይመጣል ማለት ነው። ኤክስ ሌስ ዛን ማይነስ 2 ይመጣል። ይሄም ኤክስ ሌስ ዛን ማይነስ 2 ይመጣል። ይሄኛውም ኤክስ ሌስ ዛን ማይነስ 2 ይመጣል ማለት ኦቨር 2 እያደረጋችሁ ብቻ ስታካፍሉ ይሄ ግን አይመጣም። ስለዚህ 37ኛው ኤ ይሆናል ማለት ነው። ኦኬ እሺ ወደ መጨረሻዎቹ እየደረስን ነው። 38ኛው ምን ይለናል? ኦኬ what is the solution set of inequality x plus 2 over 2 less than greater than 2x over 3 in the set of natural number አለ። አዎ እንግዲህ የሚመጣልን ምላሽ በናቹራል ነምበር ስብስብ ውስጥ ያለ ነው። ስለዚህ ምንድን ነው እዚህ ጋር የሚለን? በደንብ እዚህ ጋር አስተውሉ። አሁን ከመስራታችን በፊት ውድቅ የምናደርጋቸው ጥያቄዎች አሉ። እዚህ ማነው ምርጫዎች አሉ። በደንብ ስታስተውሉ ሂሳብ ጥያቄ ላይ አንዳንዱ ጥያቄ ከ1 ደቂቃ በላይ ይፈጃል። አንዳንዱ ደግሞ በጣም 30 ሰከንድ ማይፈጁ ጥያቄዎች አሉ። ካስተዋልን መስራት እንችላለን ማለት ነው። ስለዚህ እያለን ያለው ከሚከተሉት ውስጥ ይሄ የዚህኛው ሶሉሽን ሴት የሆነውን ነው የምንፈልገው፣ ግን ያ ምላሻችን በናቹራል ነምበር ስብስብ ውስጥ መሆን አለበት ማለት ነው። ስለዚህ አሁን ሲና ዲን ስናይ ይሄ የምን ስብስብ ነው? የሆል ነምበር ስብስብ ነው። ሆል ነምበር ስብስብ ነው። ስለዚህ ይሄም ምላሽ መሆን አይችሉም ማለት ነው። ሲና ዲን ጥለን በቃ እነዚህን ብቻ ነው የምንወስደው። ከኤና ከቢ ነው ምላሹ ማለት ነው። እዚህ እሱን ለመስራት ይሄንን ምን እናርግ? ክሪስ ክሮስ አድርገን መስራት እንችላለን አይደለ? ስለዚህ 3 ታይምስ ኤክስ ፕላስ እሺ ምን ላርግ? 3 ኢንቱ ኤክስ ፕላስ 2 ምን አረኩኝ? 3 ሲባዛ በኤክስ ፕላስ 2 ምልክቱ ግሬተር ዛን እሺ 2 ሲባዛ 2x 2 ታይምስ 2x ኢዝ 4x ሆነ ማለት ነው። ስለዚህ ይህንም መስራት ነው። 3 ታይምስ x ኢዝ 3x ፕላስ 3 ታይምስ 2 6 ሌስ ዛን 4x ኮሌክቲንግ ላይክ ተርም 3x እቺ ወደዚህ ስትመጣ ማይነስ 4x እቺ ጋር ግሬተር ዛን እቺ ወደዚህ ስትሄድ ማይነስ ዋት 6 ትሆናለች ማለት ነው። ኦኬ 3x ማይነስ 4x ኢዝ ማይነስ x ግሬተር ዛን ማይነስ 6 ኤክስ ስንት ይሆናል ማለት ነው። ይሄን ሁለቱንም በኔጌቲቭ ስለማባዛ ምን ይሆናል? ወይም ሁልጊዜም በኔጌቲቭ ካባዛን ወይም በኔጌቲቭ ሁለቱንም ሳይድ ካካፈልን ምልክት ይቀየራል አይደለ? ማባዛት ወይም ማካፈል። ስለዚህ ይሄንን መልቲፕላይድ ባይ ኔጌቲቭ ባረግ ይሄንን ኔጌቲቭ ባረግ ምልክት ይቀየራል ማለት። ስለዚህ ኤክስ ስንት ይሆናል? ወይም ኦቨር 1 ኦቨር ኔጌቲቭ 1 ማድረግም ይችላሉ። ስለዚህ ይሄ ስንት ይሆናል መጨረሻ ላይ? ኤክስ እቺ ምልክት ምን ትሆናለች? ትቀየርና 6 ይሆናል ማለት ነው። ሁለቱንም ሳይድ በኔጌቲቭ ባባዛ ወይም ማካፈል። ኔጌቲቭ ዋንም ባረግ ችግር የለውም ወይም ባባዛም ችግር የለውም። ስለዚህ ኔጌቲቭ በኔጌቲቭ ይጠፋና እቺ ምልክት ምን ትሆናለች? ሌዛን 6 ትሆናለች ማለት ነው። ስለዚህ ኤክስ ሌዛን 6። አሁን በኤክስ ሌዛን 6 በዚህ ስብስብ ውስጥ ያሉት እነማን ናቸው? ከ6 የሚያንሱ አለ አይደለ? 6ን አያካትትም ማለት ነው። ከ6 የሚያንሱ የናቹራል ነምበር ስብስብ ስለሆነ ስለዚህ 1 አለ፣ 2 አለ፣ 3 አለ፣ 4 አለ፣ 5 አለ የናቹራል ነምበር ስብስብ። ስለዚህ ምላሼ ኤ ይሆናል ማለት ነው። ኦኬ ኩዌስችን ነምበር 39 ምን ይለናል? ኤ ማን ኢዝ 28 years older than his son. 10 years ago he was 3 times as old as his son. What is the present age of man? እንግዲህ ወርድ ፕሮብሌም ስንሰራ ጥያቄውን በደንብ ደጋግመን ማንበብ መቻል አለብን። ያንን ወርድ ፕሮብሌም ወደ ማቴማቲካል ኤክስፕሬሽን መለወጥ አይደለ? ስለዚህ ወደ ሂሳባዊ ቃል መቀየር መቻል አለብን ማለት ነው። አሁን ምን አለን? የሰውየው ዕድሜ ከልጁ ዕድሜ በ28 ዓመት ይበልጣል አለ። ይህንን እንዴት ነው የምንቀይረው? መሰየም መቻል አለብን አይደል? ማን የሚለውን ኤም እንበለው። የሰውየው ዕድሜን ኤም አልኩት፣ የልጁን ደግሞ ኤስ አልኩት።
ስለዚህ ማን ኤም፣ ይህንን ደግሞ ኤስ ብለን ማሰየም እንችላለን። ስለዚህ የሰውየው ዕድሜ ምን አለኝ? ከልጁ ዕድሜ በ28 ዓመት ይበልጣል ማለት እኩል ይሆናል የልጁ ዕድሜ ይበልጣል ሲል ሁሌም 28 ሞር ዛን ኦልደር ዛን ምናምን ሲል ፕላስ ነው የምናደርገው ሁሌም። ስለዚህ the age of the man is equal to the age of the son plus 28 ይሄ አንደኛው ኢኩዌሽን ነው እዚህ ጋር ያለን። እቺ ማለት ናት። ሁለተኛው ላይ 10 years ago አለ ከ10 ዓመት በፊት እያለን ነው። ከ10 ዓመት በፊት he was 3 times as old as his son ከ10 ዓመት በፊት ሰውየው የልጁን 3 እጥፍ ነበር አለ። ስለዚህ ይህንን እንዴት ነው የምንቀይረው? ከ10 ዓመት በፊት የሰውየው። ስለዚህ ከ10 ዓመት በፊት ከሆነ ኤጎ ካለ ከሰውየው ዕድሜ ላይ 10 እንቀንሳለን ማለት ነው። እኩል ይሆናል ምን አለን? ከልጁ ዕድሜ በ3 እጥፍ ይበልጥ ነበር ማለት 3 ጊዜ የልጁን ዕድሜ ከ10 ዓመት በፊት ስለሆነ ከልጁም ላይ 10 እንቀንሳለን ማለት ነው። እችኛዋ ማለት ይሄ ነው በቃ። ከዚህ በኋላ የተጠየቅነው ማንን ነው? ዋት ኢዝ ዘ ፕሬዘንት ኤጅ ኦፍ ማን፣ አሁን ላይ ያለው የሰውየው ዕድሜ ስንት ነው ነው። ስለዚህ እዚህ ጋር ሁለት ኢኩዌሽኖች አሉን። የስ አንዱስ መክተት ነው። ይሄ አንደኛው ነው፣ ሁለተኛው። ስለዚህ አንደኛውን ኢኩዌሽን ሁለተኛውስ መክተት፣ ያ ማለት ኤም ማለት ኤስ ፕላስ 28 አይደለ? እቺን አምጥተን ኤም ቦታ ላይ ስንከት ምን ይሆናል? ኤስ ፕላስ 28 ማይነስ 10 which is equals to 3 times s is 3s minus 3 times 10 30። ከዚህ በኋላ ላይክ ተርሞችን መሰብሰብ ነው። እዚህ ጋር ምን አለን? ኤስ እና 3s አለ። ስለዚህ እቺ 3s ወደዚህ ስትመጣ ማይነስ 3s ትሆናለች አይደል? እኩል ይሆናል። እዚህ ጋር ምን አለን? ማይነስ 30 ያለችን እዚህ ጋር 28 ሲቀነስ 10 18 ሆነ። ወደዛ ሲሄድ ኔጌቲቭ 18 ይሆናል ማለት። ኤስ ማይነስ 3s ማይነስ 2s እኩል ይሆናል ማይነስ 30 ማይነስ 18 ማይነስ 48 ይሆናል ማለት 48። ስለዚህ ኔጌቲቭ በኔጌቲቭ ጠፋች፣ በኦቨር 2 ይሄ በዚህ ሲጠፋ ኤስ እኩል ይሆናል ይሄ ይጠፋል ማለት በሁለት 24 ይሆናል። አሁን ይሄ የልጁ ነው፣ የልጁ ዕድሜ ነው። እየተጠየቅነው የማንን ነው? የአባትየውን ነው አይደለ? ስለዚህ የትስ መክተት ነው? ወይዚህ ውስጥ መክተት እንችላለን። ለእኛ ሰዓታችን የሚቆጥበው ሲምፕል የሆነችው ኢኩዌሽን የቷ ናት? ይችኛዋ ናት። ስለዚህ ኤም ነው የተጠየቅነው፣ ኤስን አግኝተናል። ዳይሬክት እዚህ ጋር መክተት ማለት ነው። ስለዚህ the age of the man which is equals to the age of the son 24 plus 28 ኤም ስንት ይሆናል? 52 ይሆናል ማለት። ስለዚህ አሁን ላይ ሰውየው 52 ዓመቱ ነው ማለት ነው። ይሄ በዚህች ይጠናቀቃል። የመጨረሻው ጥያቄ 3/4 of a number is greater than 12 the mathematical expression of this sentence is ይሄ በጣም ቀላል ነው አይደለ? 3/4 የሆነ ቁጥር ኤ ነምበር ሲል ሁልጊዜም አንኖን ነምበር እንደሆነ አስቡ። ስለዚህ 3/4 ታይምስ ያቺ የሆነ ቁጥር ኤክስ ልትሆን ትችላለች፣ ኦር በማንኛውም ቫሪያብል መሰየም ይችላል። ስለዚህ 3/4 of a number is greater than አለ አይደል? ስለዚህ greater than 12 3/4 ታይምስ ኤም ኤክስም ዋይም ብለን መሰየም እንችላለን ማለት ነው። 3/4 ይሄ 3/4 ታይምስ ኤ greater than 12 ይሄ ይሆናል ማለት ነው። እንግዲህ ይሄ የ2023 ሚኒስትሪ ጥያቄ ነው፣ የሞዴል ጥያቄ ነው። እናንተ የምትፈልጉት ዓመተ ምህረት የሚኒስትሪ ወይም የሞዴል ጥያቄ ካለ በኮሜንት አስቀምጡልኝ፣ አዘጋጅቼ አቀርብላችኋለሁ። ሀሳብ አስተያየት፣ ጥያቄ በማንኛውም ሰዓት ላይ አስቀምጡልኝ ብያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ መልካም ጊዜ።